በዓለም ዙሪያ የምትገኙ ወንድም እህቶቻችን በያላችሁበት ቦታ ሆናችሁ ሁላችሁም በሰላም ተጠብቃችሁ ለዚህ ቀን ስለደረሳችሁ እንኳን ጌታ ረዳችሁ እላችኋለሁ። ከዚህ በፊት የእውነተኛን አምላክ ፈቃድ ማኖር የሚለውን ትምህርት ከክፍል 1 እስከ ክፍል 3 ተመልክተን ነበር። ዛሬ ደግሞ ክፍል 4 ነው የምንመለከተው። ክፍል 4 በርዕስነት የተወሰደው እንዲህ የሚል ነው፣ የእውነተኛን አምላክ ባህሪያትና ስራዎችን ማወቅ ማመንና ማኖር ነው። በዚህ ርዕስ ስር ማነሻ የምናደርገው ዘጸአት ምዕራፍ 4 ቁጥር 5 ነው። ከዛ በፊት ግን ጸሎት አድርገን እንጀምራለን። ሁላችንም ባለንበት ቦታ ሆነን ራሶቻችንን ዝቅ አድርገን ከአምላካችን ከእግዚአብሔር ጋር ግንኙነት እንድናደርግ አድማቸዋለሁ። እንጸልይ። በላይ በሰማይ ተከብረ የኖርክ ያለህና የምትኖር ልዑል እግዚአብሔር አምላክና አባት ሆይ በሰላም የጠብቅህን እያንዳንዳችንን ለዚህ ሰዓት ስላደረስከን እናመሰግንሃለን። ጤናን ስለሰጠህን እናመሰግንሃለን። ምሕረትን ስላበዛህልን እናመሰግንሃለን። ልጆችህ ስላልከን እናመሰግንሃለን። ከዓለም ድቅድቅ ጨለማ ወደሚደነቅ ብርሃን ስላጠራህን እናመሰግንሃለን። ጌታ ሆይ እኛ ልጆችህ አንተን የምናመልክበት አንተን የምናገለግልበት አቅምም ጉልበትም ዕውቀትም አልነበረንም። አቅም ጉልበትም የሆንከን ብቃትም የሆንከን አንተ ነህ። አሁንም ቢሆን ይህንን ቃል ለሕዝብህ በማካፈልበት ጊዜ በአንደበትህ ላይ ሆነ ለሕዝብህ እንድትናገር ልባቸውን እንድትነካ ወደ አንተ እንድትመልሳቸው እውነተኛ አምላክ የሆንከውን አንተን ባህሪህንና ስራዎችን አውቀው አምኖና ኖሮበት አንተን እንዳስደስቱ እኔም ደግሞ ከነሱ ጋር አንዱ እንዲሆን ጸጋ እንዲበዛልን እንጸልያለን። ጌታ ሆይ አንተ ተናገርን፣ ከልባችን ከአእምሮአችን ጋር ከሁለመናችን ጋር ሆን ተቆጣጠርን። በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እናመሰግናለን። እንዳልኳችሁ ከክፍል 1 እስከ 3 የእውነተኛን አምላክ ፈቃድ ማኖር የሚለውን ተመልክተናል። አሁን ደግሞ ክፍል 4ን የእውነተኛውን አምላክ ባህሪ እና ስራዎቹን በአጭሩ እንመለከታለን። ልናውቀው ይገባናል፣ ልናምነው ይገባናል፣ ልንኖረው ይገባናል። ስለዚህ ነው ባህሪውን አውቀን ማኖር፣ ስራዎቹን አውቀን ማኖር ያስፈልገናል፣ ማድነቅ ያስፈልገናል። ዘጸአት ምዕራፍ 34 ቁጥር 5 ጀምሮ እንደዚህ ይላል፣ እግዚአብሔርም በደመና ወረደ፣ በዚያም ከእርሱ ጋር ቆመ። ከማን ጋር? ከሙሴ ጋር። የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነትና እውነት እስከ 1000 ትውልድም ድረስ ቸርነትን የሚጠብቅ አበሳንና ማተላለፍን ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። እንግዲህ እነዚህን ባህሪያት አውቀን እንደ አምላክነቱ እንደ ባህሪያቶቹ እኛም የባህሪው ወራሾች ልንሆን ያስፈልገናል። እግዚአብሔር በባህሪው ምንድን ነው? መሐሪ ነው። በደለኞች ሆነን ሳለን ኃጢአተኞች ሆነን ሳለን ይምረናል፣ ይቅር ይለናል። ሌላው ሞገስ ያለው ነው። በሞገስ በግርማ እግዚአብሔርን የሚተካከል በሰማይም በምድርም የለም። ስለዚህ ሞገስ ያለው አምላክ መሆኑን ልናውቅ ይገባናል። ታጋሽም ነው እግዚአብሔር። እኛ ስላላጠፋን ሳይሆን በሀሳብ ደረጃ እናጠፋለን፣ በአንደበት ወይም በቃላት እናጠፋለን፣ በተግባሮቻችንም ደግሞ እናጠፋለን። እግዚአብሔር ግን ከመቼ መቼ ይመለሳሉ እያለ በትዕግስት ይጠብቀናል። በተለያዩ መንገዶች ያስተምረናል። ትዕግስቱ በጣም ጥልቅ ነው። ቢሆንም ግን ፍጻሜ አለው። ምክንያቱም እነዚህን ነገሮች ታግሶ ጊዜ ሰጥቶ አስተምሮን ባንመለስ ወደ እርምጃ ማሄዱ አይቀርም። ባለ ብዙ ቸርነትና እውነት ነው እግዚአብሔር። ቸርነቱ ወደር የለውም። ቸርነቱ ብዙ ነው። ለዚህም ነው የሰው ልጅ በምድር ኖሮ ለዚህ ቀን ሊደርስ የቻለው። በሚያደርገው ነገር እውነተኛ ነው። ለዚህ ነው ባለ ብዙ እውነት የተባለው። እስከ 1000 ትውልድም ቸርነትን የሚጠብቅ ነው።
አበሳንና ማተላለፍን ኃጢአትንም ይቅር የሚል ይላል። አበሳ አለብን፣ ብዙ አበሳዎች አሉብን። በግል ያደረግናቸው፣ በቡድን ያደረግናቸው፣ በቤተሰብ ደረጃ የፈጸምናቸው፣ በዓለም ደረጃ በቤተክርስቲያን ደረጃ የፈጸምናቸው በደል ጠፍቶ ሳይሆን እሱ ምን ስላረገን ነው? ኃጢአታችንን፣ አበሳችንን፣ መተላለፋችንን ይቅር ስላለን ነው። በደለኛውን ከቶ አያነጻም። በደለኛ ነን፣ አሁን ግን ስንመለስ ምን ያደርጋል? ይቅር ይለናል፣ ያነጸናል፣ ይምረናል። የአባቶችን ኃጢአት በልጆች እስከ 3 እስከ 4 ትውልድ ድረስ በልጆቻችንም የሚያመጣ አምላክ ነው ሲል አወጀ ይላል። ዘጸአት ምዕራፍ 20 ቁጥር 6 ላይ ደግሞ እንዲህ ይላል፣ ለሚወዱኝ ትእዛዝንም ለሚጠብቁ እስከ 3000 ትውልድ እስከ 1000 ትውልድ ድረስ ምሕረትን የማደርግ እግዚአብሔር አምላክ ቀናተኛ አምላክ ነኝ ብሎ ይናገራል። ምን ለሚያደርጉት ነው ያለው? ለሚወዱኝ አንደኛ። ከዛስ ትእዛዜንም ለሚጠብቁ እስከ ምን ያህል ድረስ ነው ይቅር የሚለው አለ? ምሕረትን የሚያደርገው እስከ 1000 ትውልድ ድረስ ምሕረትን የሚያደርግ እኔ እግዚአብሔር አምላክ ምን አይነት አምላክ ነኝ አለ? ቀናተኛ አምላክ ነኝ። ቀናተኛ አምላክ ማለት ምን ማለት ነው? እኛ እሱን ማምለክ ትተን ከጣዖታት ጋር በምንጣበቅበት ጊዜ በማይፈልገው መንገድ ሄደን ሌሎችን አማልክትን በምናመልክበት ጊዜ ከኔ በቀር ሌሎችን አማልክት አታምልክ ያለውን አምላክ ትተን ሌላ በራሳችን እሳቤ ወይንም በሰዎች አስተምሮ ሌላ አምላክ ፈጥረን ያንን አምላክ ማምለክ በምንጀምርበት ጊዜ እሱ ይቀናል፣ ደስተኛ አይሆንም። ቀናተኛ አምላክ ነኝና ያለውም ከዚህ የተነሳ ነው። ዘዳግም ምዕራፍ 4 ቁጥር 23 ላይ ደግሞ እንደዚህ ይላል፣ አምላካችሁ እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን አትርሱ ይላል። እግዚአብሔር ከኛ ጋር ለማኖር ቃል ኪዳን አድርጓል። እኛም ከሱ ጋር ቃል ኪዳን አለን። ይህንን ቃል ኪዳን ልንረሳ አያስፈልገንም። የሱን ቃል ኪዳን እንዳትረሱ ይለናል። አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ ይላል። ምናልባት እኛ ብዙ ጊዜ ይህንን ቃል በምናነብበት ጊዜ የምናስበው ምንድን ነው? የድንጋይ ቅርጻ ቅርጽ፣ የእንጨት፣ የብረት፣ የሌላም ነገር ብቻ ልናስብ እንችላለን። ያ እንዳለ ሆኖ ግን ከእውነተኛው አምላክ ውጭ ዲቫይዝ ያደረግናቸው በምናብ የሳልናቸው ቅርጻ ቅርጽና ስዕላ ስዕሎች የተሳሳተ የአምላክ ፈጠራ ይዘን በምናመልክበት ጊዜ እግዚአብሔር ያንን እንዳታደርጉ ተጠንቀቁ ነው እያለን አለው። አምላክ እግዚአብሔር ምን አይነት አምላክ ነው? የሚበላ እሳት ቀናተኛም አምላክ ነውና ይላል። ማኖራችን ራሱ ይደንቀኛል። እስከ ዛሬ ድረስ ምን ውስጥ ነው የነበርነው? አሁንስ እንዴት ነው ያለ ነው? እሱ የሚበላ እሳት ቀናተኛም አምላክ ሆኖ ሳለ አላጠፈንም። እሳትነቱ እንዳለ ነው፣ ቀናተኛነቱ እንዳለ ነው። ነገር ግን ምሕረቱን አብስቶልን ዛሬን እንድናይ ረድቶናልና ከዚህ በኋላም ይቀጥላል ብለን ጊዜያችንን ማባከን ሳይሆን መመለስ ባለብን ሰዓት ላይ ልንመለስ ይገባናል። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ጀምሮ ያለውን ክፍል ደግሞ አነብላችኋለሁ። እስቲ አብረን እንከታተል። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ጀምሮ እስከ 4 እናንብብና ከዛ ወደ ቁጥር 6 ዘላል እንላለን። እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና። እንደማን? እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ከአንተ በቀር ቅዱስ የለምና። አትታበው፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞችን በኃይል ታጥቀዋል። ቁጥር 6 ላይ ስትሄዱ ደግሞ እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቦቹ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድርን መሥራቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። እርሱ የቅዱሳንን እግር ይጠብቃል፣
ኃጥአንን ግን ዝም ብለው በጨለማ ይቀመጣሉ። ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ምን ይሆናሉ? ይደቃሉ፣ በሰማይም ያንጎዳግድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥም ኃይልን ይሰጣል፣ የመሲሑን ቀንድ ከፍ ከፍ ያደርጋል ይላል። እንግዲህ በእነዚህ የመጽሐፍ ቅዱስ ክፍሎች የእግዚአብሔርን ባህሪ በምንመለከትበት ጊዜ ከጅምሩ ምን ብሎ ነው የጀመረልን? አንደኛ እግዚአብሔር መሐሪ ነው፣ ሞገስ ያለው ነው፣ ታጋሽ ነው፣ ባለብዙ ምሕረትና እውነት ነው። ከዛ ቀጥሎ ደግሞ በደለኛን የማያነጻ ነው። ለሚወዱትና ትእዛዙን ለሚጠብቁት ምሕረት የሚያደርግ አምላክ ነው። አሁን ባየነው ክፍል ደግሞ የሚባላው እሳት እንደሆነም እንዳየን ቅዱስ አምላክ፣ ጻድቅ አምላክ፣ አዋቂ አምላክ እንደሆነ አይተናል። በስራው ደግሞ ምን የሚያደርግ አምላክ ነው? ይገላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣል፣ ድሃ ያደርጋል፣ ባለጠጋ ያደርጋል፣ ከፍ ያደርጋል፣ ችግረኛውንም ከመሬት ያነሳል፣ ምስኪኑን ከጉድፍ ያነሳል። እርሱ የቅዱሳንን እግር ይጠብቃል። ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። እሱስ እዛ እንዲቆዩ ስለፈለገ አይደለም፣ እነሱ ማውጣት ስላልፈለጉ ነው። ወደ ብርሃኑ ለማምጣት ፈቃደኛ ስላልሆኑ ነው። ስለዚህ ብርታት የምትፈልጉ ሰዎች ሰው በኃይሉ አይበረታምና እግዚአብሔር ልታሸንፉ አትችሉምና ከእግዚአብሔር ጋር ስትጣሉ እንዳትደቁ ልትጠነቀቁ ያስፈልጋቸዋል ይለናል። እና እሱ ከሰማይ ሲያንጎዳግድብን እንጠፋለን። አስፈሪ ነው ኃይሉ፣ ሞገስ ያለው ነው አምላካችን እግዚአብሔር። ነገር ግን እሱ ሁሉ እንዲመለሱ ስለሚፈልግ እስከ ዛሬ ድረስ በፍቅሩ ይስበናል፣ በምሕረቱ ይስበናል፣ በቸርነቱ ይስበናል፣ ይጠራናል። እስከ ምድር ዳርቻ ድረስ የሚፈርድ አምላክ ስለሆነ ከፍርዱ የሚያመልጥ ማንም የለም። ለንጉሥም ኃይልን ይሰጣል ይላል። ንጉሥ ኃይል የሚያገኘው ከሰው አይደለም። እግዚአብሔር ኃይል ሲሰጥ ነው ኃይለኛ የሚሆነው። ከዛስ ንጉሱ የተባለው ማን ነው? መሲሁ የተባለው ማን ነው? ለንጉሱም ኃይልን ይሰጣል፣ የመሲሑንም ቀንድ ከፍ ከፍ ያደርጋል ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን ምን አድርጎታል? ሾሞታል፣ አንግሶታል። መሲህ ማለት የተቀባ ማለት ነው። የሱን ቀንድ የሱን ስልጣን፣ ቀንድ የምን ምልክት ነው? የስልጣን ምልክት ነው። መሲሁን ምን አድርጎታል? ከፍ ከፍ አድርጎታል። ዘጸአት ምዕራፍ 12ን ደግሞ በምንመለከትበት ጊዜ ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርን በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። ሙሴና አሮን እግዚአብሔር አገልጋዮች ናቸው። እግዚአብሔር ከነሱ ጋር እየተነጋገረ እነሱ ደግሞ መልእክቱን ወደ ሕዝብ ያደርሱ ነበርና ቁጥር 12 ላይ እኔም በዛች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ካለው እስከ እንስሳ ድረስ ባኩርን ሁሉ ገላለሁ፣ በግብፅም አማልክት ሁሉ ላይ ፈርዳለሁ፣ እኔ እግዚአብሔር ነኝና ይላል። በዛን ጊዜ ሙሴና የእስራኤል ልጆች ይላል ዘጸአት ምዕራፍ 15 ቁጥር 1 ላይ ዘጸአት ምዕራፍ 15 ቁጥር 1 ላይ በዛን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ምን አረጉ ይላል? ዘመሩ፣ እንዲህም ብሎ ተናገሩ፣ በክብር ከፍ ከፍ ብለዋልና ለእግዚአብሔር ዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነውና ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋናም የተፈራ ድንቅን የምታደርግ በቅድስናም የከበረ እንዳንተ ያለ አምላክ ማን ነው? በቸርነት ይላል ቁጥር 13 ላይ ወረድ ስትሉ በቸርነት የተቤዠሃቸውን ሕዝብህን መረህ፣ በኃይልህም ወደ ቅድስና ማደሪያህ አገባሃቸው። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል ይላል። እንግዲህ ይህን አምላክ ነው የምናመልከው። ይህን አምላክ ነው እውነተኛ አምላክ የምንለው። እንደ ጥንት እስራኤላውያን እንደ ሙሴ እንደ አሮን አምላካችን የእግዚአብሔር ማንነት ገብቶን ልናመልከውም ልንከተለውም በዝማሬም በምስክርነትም በስብከትም በትምህርትም ልንከተለው ያስፈልገናል። ማወቅ ብቻ ሳይሆን ማመን ነው። ማመን ብቻ ሳይሆን ማኖር ነው የሚጠበቅብን። እስከ ቁጥር 18 ነው ያነበብኩላችሁ ዘጸአት ምዕራፍ 15። እንግዲህ ወደ ዘዳግም ምዕራፍ 32 ደግሞ ልውሰዳቸው።
ቁጥር 3 እና 4ን አብረን እንመልከት እስቲ። እንደዚህ ይላል ዘዳግም ምዕራፍ 32 ቁጥር 3 እና 4 የእግዚአብሔርን ስም እጠራለሁ ይላል። ማንን ስም እጠራለሁ? የእግዚአብሔርን ስም እጠራለሁ። ለአምላካችን ታላቅነትን ስጡ። እርሱ አምላክ ነው፣ ስራም ፍጹም ነው፣ መንገዱም ሁሉ የቀና ነው። የታመነ አምላክ ነው፣ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። እያንዳንዱን የእግዚአብሔርን ባህሪ በምናይበት ጊዜ፣ በምንሰማበት ጊዜ፣ በምንናገርበት ጊዜ ባህሪያቶቹ በእኔ አሉ የሉም የሚለውን ራሶቻችንን ልንጠይቅ ያስፈልገናል። እነዚህ ጥያቄዎች በአእምሮአችን መጥተው ከዛ በኋላ ደግሞ የሌለን ከሆነ ከሱ ጋር ያለን ግንኙነት ተቋርጧል ማለት ነው። እግዚአብሔር ስም እጠራለሁ። ስሙን አወጀ የሚለውን ቅድም አስተምራቸዋለሁ፣ ነግራቸዋለሁ። እግዚአብሔር ስም አወጀ ሲባል ባህሪውን ተናገረ ማለት ነው። ቸርነቱን፣ ምሕረቱን፣ እውነተኛነቱን፣ ታጋሽነቱን፣ ይቅርባይነቱን እነዚህ ሁሉ ስሞቹ ናቸው። ስም ከባህሪ ጋር ነው የሚገለጸው በመጽሐፍ ቅዱስ። እንግዲህ ስራው ምንድነው? ፍጹም ነው ይላል። መንገዱም ሁሉ የቀና ነው። የታመነ አምላክ ነው፣ ክፋት የሌለበት እርሱ እውነተኛና ቅን ነው ይላል። እኛም እውነተኞችና ቅኖች ልንሆን ያስፈልገናል። ስራችን ፍጹም ሊሆን ይገባል። መንገዶቻችን እውነተኛና ቅን ሊሆኑ ይገባቸዋል። እንደ እግዚአብሔር ልጆች ባህሪውን ልንወርስ ይገባናል። መዝሙረ ዳዊት ምዕራፍ 25 ቁጥር 8 ላይ እንዲህ ይላል። መዝሙረ ዳዊት 25:8 እግዚአብሔር ቸር ቅንም ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል። ኃጢአተኞች እንኳን ብንሆን እሱ መንገዱን ያሳየናል፣ በመንገዱ ምን ያደርገናል? ይመራናል። ሆሴዕ ምዕራፍ 14 ቁጥር 9 ላይ እንደዚህ ይላል። ሆሴዕ ምዕራፍ 14 ቁጥር 9 እንደዚህ ይላል። ይህንን ነገር የሚያስተውል ጠቢብ የሚያውቋትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል። ሆሴዕ ምዕራፍ 14 ቁጥር 9 ይህንን ነገር የሚያስተውል ጠቢብ የሚያውቋትም አስተዋይ ማን ነው? የእግዚአብሔር መንገድ ምንድን ነው? ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወርቁባታል። ሰውን በስንት ነው የከፈለው? ጻድቃንና ተላላፊዎች ወይንም ኃጢአተኞች ብሎ ነው ለሁለት የከፈለው። በቅኑ በእግዚአብሔር መንገድ ላይ እሱ በሚያሳየን እውነተኛ መንገድ ላይ በመጽሐፍ ቅዱስ በተገለጸው የእግዚአብሔር መንገድ ላይ ቀጥ ብለን ማሄድ የምንችለው ወደ ጽድቁ ስንመጣ ነው። ጻድቃን የምንባለውም በዛ መንገድም ልንሄድ የምንችለው። ተላላፊዎች ማለት ምን ማለት ነው? አመፀኞች ማለት ነው። ለእግዚአብሔር ሕግ የማይገዙ ማለት ነው። መጽሐፍ ቅዱስ የሚያስተምረውን እውነተኛ አምላክ የማይቀበሉ ማለት ነው። እነዛ ምን ይሆኑበታል? ይወርቁበታል ይላል። ኢዮብ 36:5 ጀምሮ ያለውን ክፍል ደግሞ አብረን እንመልከት። እንደዚህ ይላል፣ እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። አሁንም ይሄ የእግዚአብሔር ባህሪ ነው። አንዳንድ ጊዜ ኃይል ሲጨመርልን እንዴት ነው እኛ የምናውነው? እግዚአብሔር ኃያል ሆኖ ሳለ ማንንም አይንቅም። እርሱ በማስተዋል ብርታት ኃያል ነው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርድን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለም ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል። እነርሱም ከፍ ከፍ ይላሉ ይላል። ጻድቃን ምን ሆናሉ? ከፍ ከፍ ይላሉ። ወደሚጸድቅ አምላክ የመጣ ሰው ነው ጻድቅ ሊሆን የሚችለው እንጂ ሰው በራሱ ጥረት፣ በራሱ ብርታት፣ በራሱ ዕውቀት ሊጸድቅ አይችልም። የሚያጸድቅ ማን ነው? እግዚአብሔር ነው። በሰንሰለት ቢታሰሩ ወይም በችግር ገመድ ቢጠመዱ ስራቸው መተላለፋቸውን በትዕቢት እንዳደረጉ ይናገራቸዋል። ጆሮአቸውን ለተግሣጽ ይከፍተዋል። ከኃጢአት የሚመለሱ ዘንድ ያዛቸዋል። ዛሬንና እናንተን እያዘዘ እንዳለ ሁሉ ተመለሱ እያለን እየተናገረን እንዳለ ሁሉ እግዚአብሔር በኢዮብ ዘመንም ምን ሊያደርግ እንዳለው በኢዮብ በኩል ሲገልጽልን ምንድነው ያለው? ስራቸውንና መተላለፋቸውን በትዕቢትም እንዳደረጉት ይናገራቸዋል ይላል። ዛሬ እያንዳንዳችን ሳናቀርተን ሳይሆን አውቀን ሳለን፣ ተገልጾልን ሳለን፣ ተነግሮን ሳለን፣ እያነበብን ሳለን
በተለያዩ ምክንያቶች እልከኞች ሆነን የእግዚአብሔርን ቃል ትተን የራሳችንን ፈቃድ በምንፈጽምበት ጊዜ እግዚአብሔር ሳይናገር የሚያልፍበት ጊዜ የለም። ነገር ግን ሰምቶ ማኖር የማን ድርሻ ነው? የኔና የእናንተ ድርሻ ነው። ጆሮአቸውን ለተግሣጽ ይከፍተዋል ይላል። ከኃጢአት የሚመለሱ ዘንድ ያዛቸዋል። ቁጥር 11 ላይ ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ ይላል። እግዚአብሔር ከዚህ ይጠብቀን። ኢዮብ እየነገረን ያለው እኛ ብንተላለፍ እንኳን ኃጢአትን ብንሰራ እንኳን ጥሪው ከኛ እንዳልተቋረጠ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ደግሞ እንዲህ የሚል ቃል እናነባለን። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ምንድን ነውና? ፍቅር ነውና። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል። ቁጥር 16 ላይ ወራድ ብላችሁ በምታነቡበት ጊዜ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል፣ አምነናል። አውቀናል፣ ቀጥሎ ምንድን ነው? አምነናል። ማወቅና ማመን ብዬ እንድረስ ቅድም ያነሳሁት ለዚህ ነው። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል፣ በህሊና ደረጃ አምነናል፣ በልቦና ደረጃ። እግዚአብሔር ፍቅር ነው ይላል። በፍቅር የሚኖር በእግዚአብሔር ይኖራልና እግዚአብሔርን ፍቅር ነውና። ሶስቱንም ቃላቶች እዚህ ላይ አያችሁ። አንደኛ ማወቅ፣ ሁለተኛ ማመን፣ ሶስተኛ ደግሞ ማኖር ነው። ሶስቱም እዚህ ላይ ተገልጸው ታገኙታላችሁ። ስለዚህ ወንድሞችና እህቶች በዓለም ዙሪያ የምትገኙ ሁላችሁም አሁንም ደግሜ እላችኋለሁ፣ ባላችሁበት ቦታ ሁናችሁ እግዚአብሔር ማን ነው? ከዚህ በፊት በክፍል 1 በክፍል 2 በክፍል 3 ትምህርቶቼ አቀርቤላችኋለሁ። በዚህ በክፍል 4 ደግሞ ጸባዮቹን ባህሪያቶቹንና ስራዎቹን ነው የነገርኳችሁ። ልጆቹ ከሆነን ደግሞ ባህሪያቶቹን እንወርሳለን። ባህሪያቶቹ ደግሞ በእኛ ካሉ ስራዎቹን እንሰራለን። ምክንያቱም እንደ ልጆቹ ነን የምንቆጠረው። እንደ ልጆቹ መቆጠር ብቻም ሳይሆን ልጆቹ ስለሆነ በባህሪው ነው የምንኖረው። ስለዚህ እስካሁን ድረስ በትዕግስት ስትከታተሉ ስለነበራችሁ ከልቤ አመሰግናችኋለሁ። በያላችሁበት ቦታ ሆናችሁ እሱን እንድታመልኩ ባህሪያቶቹን እንድትወርሱ እንድታውቁ፣ እንድታምኑ፣ እንድትኖሩበት አደራ እላችኋለሁ። በሌላ ክፍል እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ተባረኩ። አጭር ጸሎት ጸልየን እንደመድማለን። በላይ በሰማይ ተከብረህ የኖርክ ያለህና የምትኖር ልዑል እግዚአብሔር አምላክና አባት በወንድህና ፈቅደህ ይህንን ጊዜ ሰጥተህን ከቃልህ ስላስተማርከን እናመሰግናለን። ቀሪ የሕይወት ዘመናችንን በእጅህ ተረከብ። አንተ በባህሪ ምን እንደሆንክ አስተምረህናል። አንተ በስራዎችህ ምን እንደምታደርግ አስተምረህናል፣ ተናግረህናል። የባህሪ ወራሾችና የስራዎች ሰራተኞች እንድንሆን አንተ አግዘን። በምትወደው ልጅህ በኢየሱስ ክርስቶስ ስም አሜን።